ሰላም እንደምን አድራችሁ የተከበራችሁ ተመልካቾቻችን። ለዛሬ ዘንላችሁ የቀረቡ ስፖርታዊ መረጃዎችን እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ትናንት ሁለት መርሃ ግብሮች ነበሩ። ስለነሱ እንነግራችኋለን። በ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም በስፔን ላሊጋ በሌሎች ታላላቅ የአውሮፓ ሊጎችም በርከት ያሉ ጨዋታዎች ናቸው ትናንት የተደረጉት። ዛሬ የሚደረጉ ጨዋታዎችም አሉ። ስለዚህ እስከ መጨረሻ እንድትከታተሉን በክብር እንጋብዛለን። ለቻናሉ አዲስ የሆናችሁ ተመልካቾቻችንም ሳብስክራይብ እንድታደርጉ በትህትና ነው የምንጠይቀው። በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር። የ23ኛው ሳምንትም የመጨረሻ ጨዋታዎች ናቸው። ስለዚህ ኢትዮጵያ ንግድ ባንክ ከሲዳማ ቡና ያደረጉት ጨዋታ የኢትዮጵያ ንግድ ባንክ 2-1 በሆነ ውጤት ማሸነፍ ችለዋል። አርባ ምንጭ ከነማም መብራህታ ኃይልን 2-0 በሆነ ውጤት ማሸነፍ ችለዋል። ጌታሁን ባፋ እንዲሁም ታምራት እያሱ ሁለቱም የአርባ ምንጭ ከተማ ግቦችን ማስቆጠር ችለዋል። ስለዚህ የ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በእነዚህ ሁለት መርሃ ግብሮች ትናንት ተቋጭተዋል ማለት ነው። የ24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ዛሬ እረፍት በማድረግ ነገ ሰኞ የሚጀምሩ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ስንመለከት ከ23ኛው ሳምንት በኋላ ኢትዮጵያ ኢንሹራንስ አሁንም በ44 ነጥብ እየመራ ነው የሚገኘው። ሀዲያ ሆሳዕና በ36፣ ወላይታ ድቻ እንዲሁም በተመሳሳይ 36 እስከ 3ኛ ደረጃ ላይ የተቀመጡ ቡድኖች ሲሆኑ ባህር ዳር በ34 4ኛ ደረጃ ላይ ተቀምጠዋል። ሽረንዳ ስላሴ እንዲሁም ወልዋሎ አድግራት ዩኒቨርሲቲ 17ኛና 18ኛ ደረጃ ላይ የተቀመጡ ቡድኖች ናቸው ማለት ነው። 31ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንትና ጨዋታዎች ተደርገው ነበር። ቀደም ብሎ በምሳ ሰዓት የተደረገው ጨዋታ ኤቨርተን ከአርሰናል በጉዲሰን ፓርክ ያደረጉት ጨዋታ 1-1 በሆነ ውጤት ማጠናቀቅ ችለዋል። ሊያንድሮ ትሮሳርድ በ34ኛው ደቂቃ ከስተርሊንግ የተቀበለው ኳስ ወደ ግብነት ቀይሮ አርሰናሎችን መሪ አድርጎ ነበር። ነገር ግን ኢሊማን ኒዲያ በ49ኛው ደቂቃ በፍጹም ቅጣት ምት ለኤቨርተን የአቻነቷን ግብ አስቆጥሮ 1-1 በሆነ ውጤት ማጠናቀቅ ችለዋል። ሉዊስ ኬሊ ነበር ለፍጹም ቅጣት ምቱ መገኛ ምክንያት የሆነው። ጥፋት በሰራው ምክንያት ኢሊማን ኒዲያ ወደ ግብነት ቀይሮ 1-1 በሆነ ውጤት ማጠናቀቅ ችለዋል። አርሰናሎች ትናንትና ለየት ባለ አሰላለፍ ነበር የገቡት። ተከላካያቸው ጋብሪኤል ማጋሊሽ መጎዳትን ተከትሎ በተከላካይ ስፍራ መስመር ጃኮብ ኩዌር እንዲሁም ቤን ዋይት ናቸው ከዊሊያም ሳሊባና ሉዊስ ስኬሊ ተጣምሮ መግባት የቻሉት። እንዲሁም በአከፋፋይ እንዲሁም በመሀል ሜዳ ላይ ጀርጊኖና ሚኬል ሜሪኖ ነበር ማሰለፍ የቻለው ከዲክላን ራይስ ጋር። ኦዲጋርድ እንዲሁም ቶማስ ፓርቲ በተቀያሪ ወንበር ተቀምጠው ነበር። ምናልባትም ለቀጣይ በማክሰኞ በሜዳቸው በኤምረስ ከሮያል ማድሪድ ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ የመጀመሪያው ዙር የጥሎ ማለፍ ጨዋታ እረፍት ለመስጠት ይመስላል። ስለዚህ በአጥቂ መስመር ላይም ስተርሊንግ፣ ሊያንድሮ ትሮሳርድና ኢታን ንዋኔሪ ነበር በቋሚነት ማሰለፍ የቻለው። ነገር ግን በ46ኛው ደቂቃ ንዋኔሪ በሳካ እንዲሁም ስተርሊንግ በማርቲኔሊ ቀይሮ ማስገባት ችሏል። በ61ኛው ደቂቃ ቤን ዋይት በጁሪየን ቲምበር እንዲሁም ጀርጊንሆ በኦዲጋርድ እንዲሁም ሉዊስ ስኬሊ በኬሪያን ቲርኒ መቀየር ችሎ ነበር። ነገር ግን ጨዋታውን ማሸነፍ አልቻለም። ሚኬል አርቴታ 1-1 በሆነ ውጤት ማጠናቀቅ ችሏል ማለት ነው። ኤቨርተኖች እንግዲህ ባለፉት 6 በሜዳቸው ያደረጓቸው ጨዋታዎች እስካሁን አልተሸነፉም። እጅግ ጠንካራ እንቅስቃሴ ያደረጉ ነው የሚገኙት። 3 ጊዜ ሲያሸንፉ 3ቱም ጨዋታዎችም አቻ መለያየት ችለዋል። ከ2015 በኋላም ለመጀመሪያ ጊዜ በሜዳቸው አራተኛ ተከታታይ ድላቸውን ማስመዝገብ ተከታታይ አቻ ማስመዝገብ ችለዋል ትናንትና ኤቨርተኖች። ስለዚህ በዘንድሮ ከየትኛው የፕሪሚየር ሊግ ቡድን በላይ አቻ የተለያዩ ቡድኖች ሆነዋል። 14 ጊዜ ነበር አቻ የተለያዩ ኤቨርተን። ስለዚህ እስካሁን ማንም ቡድን አቻ 14 ጊዜ አቻ የተለያየ የለም። እነሱ ናቸው 14 ጊዜ አቻ የተለያዩት በፕሪሚየር ሊግ እንግሊዝ ማለት ነው። አርሰናሎች ከሜዳ ውጭ 3ኛ ተከታታይ አቻ ትናንት መለያየት ችለዋል። ማሸነፍ አልቻሉም ለ3 ጨዋታዎች። ስለዚህ አርሰናሎች እጅግ እየተፈተኑ ይገኛሉ ማለት ነው። ትናንትናም ከኤቨርተን ጋር 1-1 ነጥብ ተጋርቶ መውጣት ችለዋል።
ሌላው 11 ሰዓት ማታ ላይ የጀመሩ ጨዋታዎችን ስንመለከት ክሪስታል ፓላስ ብራይተንን 2-1 ማሸነፍ ችለዋል። ጆአን ፊሊፕ ማቴታ እንዲሁም ዳንኤል ሙኔዝ ናቸው ሁለቱም የክሪስታል ፓላስ ግቦች ማስቆጠር የቻሉት። ዳኒ ዌልበክ እንዲሁ ብቸኛዋን የብራይተን ግብ ማስቆጠር ችለዋል። እንግዲህ ትናንትና የክሪስታል ፓላሱ ተጫዋች ኤቨሬች ኢዜ ለሁለቱም የክሪስታል ፓላስ ግቦችን አሲስት ማድረግ ችለዋል። በዚህ አመትም 8ኛ አሲስቱን ማስመዝገብ ችሏል ማለት ነው ኤቨሬች ኢዜ። ስለዚህ ድንቅ እንቅስቃሴ እያደረገ ነው የሚገኘው። በሁለቱም ቡድኖች በኩል ትናንት 3 ተጫዋቾች በሁለት ቢጫ ከሜዳ መውጣት ችሏል። ኤዲ ኒኬታ እንዲሁም ማርክ ጉሂ በክሪስታል ፓላስ በኩል እንዲሁም ቫን ሃክ በብራይተን በኩል ሶስቱም ተጫዋቾች በሁለት ቢጫ በቀይ ካርድ ከሜዳ መውጣት ችሏል ማለት ነው። ኢፕስዊች ታውን ከወልቭስ ጋር ያደረጉት ጨዋታ ወልቭስ 2-1 በሆነ ውጤት ማሸነፍ ችሏል። ኢፕስዊቾች በ16ኛው ደቂቃ ሊያም ዴላፕ ባስቆጠራት ግብ መሪ መሆን ችለው ነበር። ነገር ግን በ72ኛው ደቂቃ ፓውሎ ሳራቢያ እንዲሁም በ84ኛ ደቂቃ ጀርገን ላርሰን 2 ግቦች ያስቆጥረው ወልቭስ አሸንፈው መውጣት ችለዋል። እንግዲህ ፓውሎ ሳራቢያ ትናንትና ጥሩ እንቅስቃሴ አድርጓል። በ65ኛ ደቂቃ ነበር ተቀይሮ ወደ ሜዳ የገባው። በ72ኛ ደቂቃ ግብ ሲያስቆጥር በ84ኛው ደቂቃ ደግሞ ለጀርገን ላርሰን ለግብ የምትሆን ኳስን አመቻችቶ ማቀበል ችሏል። ስለዚህ በትናንትና በወልቭሱ ድል ትልቅ ሚናን ይወስዳል ማለት ነው ፓውሎ ሳራቢያ። ሌላኛው ዌስትሃም በሜዳቸው ለንደን ስታዲየም ከበርነማውዝ ጋር ነበር ጨዋታቸውን ያደረጉት። 2-2 በሆነ አቻ ውጤት ማጠናቀቅ ችለዋል። ኢቫኒልሰን ሁለቱም የበርነማውዝ ግቦችን ሲያስቆጥር ኒክላ ፈርክለግ እንዲሁም ጃረድ ቦውን ሁለቱም የዌስትሃም ግቦችን ያስቆጠሩ ተጫዋቾች ናቸው ማለት ነው። ሌላኛው ማታ 1 ሰዓት ተኩል ላይ የጀመረው ጨዋታ አስደናቂው ጨዋታ በቪላ ፓርክ የተደረገው የአስቶን ቪላ እና የኖቲንግሃም ፎረስት ጨዋታ ነበር። እነዚህ ሁለት ቡድኖች እንደምናስታውሰው ጥሩ እንቅስቃሴ ያደርጉ ነው የሚገኙት። በተለይ ኖቲንግሃም ፎረስት በዘንድሮ ለየት ያለ ብቃት እያሳየ ነው የሚገኘው። በ3ኛ ደረጃ ላይ እንደሚገኝም ይታወሳል። ትናንትና ግን ወደ ቪላ ፓርክ አምርቶ በአስቶን ቪላ 2-1 በሆነ ውጤት ተሸንፎ መመለስ ችሏል። ሞርጋን ሮጀርስ እንዲሁም ዶኒኤል ማለን ናቸው ሁለቱም የአስቶን ቪላ ግቦችን ማስቆጠር የቻሉት። በ13ኛ እና በ15ኛ ደቂቃ ሁለቱም በ2 ደቂቃ ልዩነት ናቸው የተቆጠሩት ግቦቹ። የኖቲንግሃም ፎረስት ብቸኛዋን ግን ጆታ ሲልቫ በ57ኛው ደቂቃ ማስቆጠር ችሏል ማለት ነው። እንግዲህ ሞርጋን ሮጀርስ እንግሊዛዊ የአስቶን ቪላ ተጫዋች ሞርጋን ሮጀርስ ድንቅ እንቅስቃሴ ነው የሚገኘው። በዚህ ሲዝንም በ13 ጎሎችን ማስቆጠር ችሏል በሁሉም ውድድሮች ማለት ነው። ስለዚህ ድንቅ እንቅስቃሴ እያደረገ ይገኛል ማለት ነው። ዩናይ ኤምሪ በአስቶን ቪላ ታሪክ 2 ተከታታይ አመት 15 ጨዋታን ያልተሸነፉ ብቸኛው አሰልጣኝ መሆን ችለዋል። በ2023 17 ጨዋታን ያልተሸነፉ መጓዝ ችለው ነበር። በዚህ አመትም ከሰፕቴምበር ጀምሮ እስካሁን በሜዳቸው 15 ጨዋታዎችን ሳይሸነፉ መጓዝ ችለዋል። 8 ጊዜ ሲያሸንፉ 7 ጊዜ ደግሞ አቻ ተለያይተዋል ማለት ነው አስቶን ቪላ። ስለዚህ ይህን ታሪክ መስራት ችሏል ኡናይ ኤምሪ ማለት ነው። አስቶን ቪላ በሜዳው 1 ጊዜ ብቻ ነው የተሸነፈው እስካሁን፣ እሱም በአርሰናል ነው 2-0 የተሸነፈበት ጨዋታ። ስለዚህ በሜዳው 1 ጊዜ ብቻ የተሸነፈው አስቶን ቪላ መሆን ችሏል ማለት ነው። ሌላው ጨዋታ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ 31ኛው ሳምንት ጨዋታዎች ስንመለከት ብሬንትፎርድ ከቼልሲ፣ ፉልሃም ከሊቨርፑል፣ ቶተንሃም ከሳውዛምፕተን 10 ሰዓት ላይ የሚደረጉ ጨዋታዎች ሲሆኑ ማታ 12 ሰዓት ተኩል ማንቸስተር ሲቲ በኢቲሃድ ስታዲየም ማንቸስተር ዩናይትድን የሚያስተናግድበት የማንቹሪያን ደርቢ ይሆናል ማለት ነው። ስለዚህ ዛሬ ከሚደረጉ ጨዋታዎች የብሬንትፎርድና ቼልሲ የለንደን ደርቢ፣ የፉልሃምና ሊቨርፑል እንዲሁም የማንቸስተር ሲቲና የማንቸስተር ዩናይትድ እጅግ የሚጠበቁ ጨዋታዎች ናቸው። በተለይ ፉልሃም ከሊቨርፑል ጋር የሚያደርጉት ጨዋታ ሊቨርፑል ከአርሰናል ጋር ያለው የነጥብ ልዩነትን ለማስፋትና የዋንጫ 20ኛው የዋንጫ ጉዞውን ለማረጋገጥ ከፉልሃም የሚያደርገው ጨዋታ ዛሬ የግድ ማሸነፍ ይለዋል ማለት ነው። ስለዚህ ፉልሃምም ቀላል ተፎካካሪ እንደማይሆን የሚታወቅ ቡድን ነው። ስለዚህ ይሄ ጨዋታ እጅግ የሚጠበቅ ጨዋታ ነው። ሌላኛው ማንቸስተር ሲቲ ከማንቸስተር ዩናይትድ የሚያደርጉት ጨዋታ
እጅግ የሚጠበቅ ጨዋታ ነው። እንደሚታወቀው ማንቸስተር ሲቲ በዚህ አመት ለቀጣይ አመት ለአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ፉክክር ይጠብቀዋል። ጠንካራ ፉክክርም እየተደረገ እንደሆነ ይታወሳል። ስለዚህ ዛሬ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ እጅግ ወሳኝ ጨዋታ ነው ማለት ነው። በ30ኛው ሳምንት የስፔን ላሊጋ ጨዋታዎችን ስንመለከት ትናንት በርከት ያሉ ጨዋታዎች ነበር። በ30ኛው ሳምንት የእንግሊዝ ስፔን ላሊጋ ጨዋታዎች የተደረጉት ትናንትና ሪያል ማድሪድ ሲሸነፍ ባርሴሎና አቻ መለያየት ችሏል። ስለዚህ የነጥብ ልዩነቱም ወደ 4 ማስፋት ችሏል ባርሴሎና ማለት ነው። ጁራና ከዲፖርቲቮ አላቬስ ጋር ያደረጉት ጨዋታ አላቬስ 1-0 ማሸነፍ ችሏል። ሪያል ማድሪድ ከቫሌንሺያ ያደረጉት ጨዋታ ቫሌንሺያ ነው 2-1 በሆነ ውጤት ማሸነፍ የቻለው። በትናንትናው ጨዋታ እንግዲህ ብራዚላዊ ቪኒሲየስ ጁኒየር የፍጹም ቅጣት ምትን ማምከን ችለዋል። በ13ኛው ደቂቃ ያገኘው የፍጹም ቅጣት ምት ማማርዳሽቪሊ ማምከን ችለዋል። እንግዲህ የህግ ጠባቂ ድንቅ እንቅስቃሴ እያደረገ ነው የሚገኘው። በዚህ ጨዋታ ትናንትና በነበረው ጨዋታ አንድ ፍጹም ቅጣት ምት ማዳን ችለዋል። የቪኒሲየስ ጁኒየር 8 ኳሶችንም ማዳን ችለዋል። ከዚህ 8 ኳሶች 3ቱም ያለቀላቸው ኳሶች ነበሩ፣ ለግብ የሚሆኑ ኳሶች ነበሩ ማለት ነው። አንድ ግብ ብቻ ነው የተቆጠረበት በቪኒሲየስ ጁኒየር። ስለዚህ ይህ ግብ ጠባቂ 9.1 ሬቲንግ ተሰጥቶታል ትናንትና። ይህ ግብ ጠባቂ እንደሚታወቀው የሊቨርፑል ንብረት እንደሆነ ይታወቃል። ባለፈው ክረምት ሊቨርፑልን አስፈርሞታል። በአንድ አመት የውሰት ውል ነው በቫሌንሺያ እየተጫወተ የሚገኘው። በቀጣይ አመትም ወደ አንፊልድ ሊቨርፑል የሚመጣ ይሆናል። ድንቅ እንቅስቃሴ ትናንትና ማድረግ ችሏል ይህ ጆርጂያዊ ግብ ጠባቂ ማለት ነው። ሙክታር ዲያቢ እንዲሁም ሁጎ ዱራ ናቸው ሁለቱም የቫሌንሺያ ግቦች ያስቆጠሩ። በተለይ ሁጎ ዱራ ያስቆጠረው ግብ በ90 ሲደመር 5ኛ በመጨረሻው ደቂቃ የተቆጠረ ግብ ነው። ለሪያል ማድሪድም ለሽንፈታቸው ምክንያት መሆን ችለዋል ማለት ነው። ይህ ተጫዋች እንደሚታወቀው የሪያል ማድሪድ ተጫዋች ነበር። አሁን ወደ ቫሌንሺያ ከተዘዋወረ በኋላ በቀድሞ ቡድኑ ሪያል ማድሪድ ግብ አስቆጥሮ ትናንት ሴሌብሬት ማድረግ ችለዋል ማለት ነው። ሌላኛው ማሎርካ ከሴልታ ቪጎ ያደረጉት ጨዋታ ሴልታ ቪጎ 2-1 በሆነ ውጤት ማሸነፍ ችሏል። ባርሴሎናም ከሪያል ቤቲስ ጋር ያደረጉት ጨዋታ 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ጋቪ ለባርሴሎና፣ ናታን ለቤቲስ ግብ ያስቆጠሩ ተጫዋቾች ናቸው። ስለዚህ ትናንትና ጠንካራ እንቅስቃሴ የተደረገበት ጨዋታ ነበር። ባርሴሎና ምን ያክል የማሸነፍ ፍላጎት እንደነበራቸው ከሪያል ማድሪድ ያለባቸው የነጥብ ልዩነትን ለማስፋት ትናንትና ጠንካራ እንቅስቃሴ አድርገው ነበር። ነገር ግን ሪያል ቤቲሶችም ጥሩ የመከላከል ብቃት፣ ጥሩ የመጫወት ብቃት አሳይተው ትናንትና ሳያሸነፉ ነጥብ ተጋርተው መውጣት ችለዋል። ከጨዋታው በኋላ ትናንትና እንግዲህ የባርሴሎና ወጣቱ ተከላካይ ኩባርሲ አስተያየቱን ሰጥቶ ነበር። ይህ እንደ ሽንፈት ነው የምንቆጥረው ሲል ነው እንግዲህ አስተያየቱን እየሰጠው። ልዩነቱን ወደ 6 ማስፋት ነበረብን። ለማድሪድ ተስፋ ሰጥተናል። አትሌቲኮ ማድሪድም ከፉክክሩ ማስወጣት አልቻልንም ሲል ትናንትና የባርሴሎናው የ18 አመቱ ስፓኒያርዳዊ ተከላካይ ኩባርሲ አስተያየቱን የሰጠው። ላሊጋውን ለማሸነፍ እያንዳንዱን ጨዋታ ማሸነፍ ይጠበቅብናል፣ ማሸነፍም አለብን ሲልም አክሎ እንግዲህ ኩባርሲ ተናግሯል። ስለ አንቶኒም ተናግሯል። ኩባርሲ የሪያል ቤቲሱ ብራዚላዊ ተጫዋች አንቶኒ ከማንቸስተር ዩናይትድ በውሰት ሪያል ቤቲስን ከተቀላቀለ በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው። እንግዲህ አንቶኒ ጥሩ ተጫዋች ነው፣ እሱን ለማስቆም ከባድ ስራ ነበረብን ሲል ኩባርሲ ትናንትና አስተያየቱን ሰጥቷል። ሃንሲ ፍሊክ የባርሴሎና አሰልጣኝ ጀርመናዊ ሃንስ ዲተር ፍሊክም ትናንትና ከጨዋታው በኋላ አስተያየት ሰጥቶ ነበር። ባለፉት 3 ወራት ብዙ ተሻሽለናል፣ ያንን በማየታችን ጥሩ ነው። በትናንትና ውጤት ግን ተጫዋቾች ቅር እንደተሰኙ ይመስለኛል ሲል አስተያየቱ ሰጥቷል ማለት ነው የባርሴሎና አሰልጣኝ ሃንስ ፍሊክ። ስለዚህ በእነዚህ ጨዋታዎች ምክንያት የባርሴሎና ነጥብ ወደ 67 ከፍ ያለ ሲሆን የሪያል ማድሪድን በ4 ነጥብ ዝቅ ብለው በሁለተኛ ደረጃ ላይ ነው እየተቀመጡት ማለት ነው። ዛሬ የሚቀጥሉ ሲሆኑ የስፔን ላሊጋ ጨዋታዎች ላስ ፓልማስ ከሪያል ሶሲዳድ፣ ሲቪያ ከአትሌቲኮ ማድሪድ፣ ሪያል ቫላዶሊድ ከጌታፌ፣ ቪያሪያል ከአትሌቲክ ክለብ የዛሬው የስፔን ላሊጋው መርሃ ግብሮች ናቸው ማለት ነው።
በ31ኛው ሳምንት የጣሊያን ሰሪያም ትናንት ጨዋታዎች ተደርገው ነበር። ሞንዛ በሴስክ ፋብሪጋዝ ቡድን ኮሞ 3-1 ተሸንፈዋል። ፓርማ ከኢንተር ሚላን 2-2 ሲለያዩ ኤሲ ሚላን እንዲሁ ከፊዮረንቲና በተመሳሳይ 2-2 በሆነ ውጤት ጨዋታቸውን ማጠናቀቅ ችለዋል። ኢንተር ሚላን እንግዲህ ሰሪያውን እየመራ ነው የሚገኘው። ከናፖሊ ያለው የነጥብ ልዩነትም ትናንትና አቻ በመውጣቱ እየተነሳ ትናንትና የነጥብ ልዩነቱ ወደ አንድ ዝቅ ማለት ችለዋል ማለት ነው። ዛሬ ቀጥለው የሚደረጉ ሲሆን የ31ኛው ሳምንት የጣሊያን ሰሪያ ጨዋታዎች ሊስ ከቬኔዚያ፣ ኢምፖሊ ከካግሊያሪ፣ ቶሪኖ ከሄላስ ቨሮና፣ አታላንታ ከላዚዮ እንዲሁም ሮማ ከጁቬንቱስ የዛሬው የጣሊያን ሰሪያ መርሃ ግብሮች ናቸው ማለት ነው። የ28ኛው ሳምንት የጀርመን ቡንደስሊጋ ጨዋታዎች ትናንት በርከት ያሉ ጨዋታዎች ነበር የተደረጉት። ባየር ሌቨርኩሰን ትናንትና ሄደንሄምን 1-0 አሸንፈዋል። ስቱትጋርት ቦቸምን 4-0፣ ቦርሻ ዶርትሙንድ ፍሬበርግን 4-1፣ አርቢ ሊፕዚግ ሆፈንሄምን 3-1፣ ሜንዝ ከሆልሲንኪል 1-1 ሲለያዩ ወርደር ብሬመን ኢንትራክት ፍራንክፈርትም 2-0 ማሸነፍ ችለዋል። ስለዚህ በጀርመን ቡንደስሊጋ የተደረጉ መርሃ ግብሮች እነዚህ ነበሩ። ዛሬም 2 መርሃ ግብሮች ቀጥለው ይደረጋሉ። ሴንት ፖሊ ከቦሩሺያ ሞንቸግላድባ እንዲሁም ዩኒየን በርሊን ከወልፍስበርግ የ28ኛው ሳምንት የጀርመን ቡንደስሊጋ የዛሬው መርሃ ግብሮች ናቸው። በዚህ ወደ ፍራንስ ሊጋን ስንሻገር በፍራንስ ሊጋን እንግዲህ ፓሪሰን ጀርመን የ2024-25 ሻምፒዮን መሆኑን አረጋግጧል። ትናንትና አንገርስን ነው 1-0 ማሸነፍ የቻለው በዲዛይር ዱ ብቸኛውን ግብ። ትናንትና 6 ጨዋታዎችን እየቀረው የሻምፒዮንነት ደረጃውን መያዝ ችለዋል፣ ማሸነፍ ችለዋል ማለት ነው። የፍራንስ ሊጋንም ሻምፒዮን መሆኑን ማረጋገጥ ችለዋል ፓሪሰን ጀርመን ማለት ነው። ለተከታታይ አራተኛ አመት ነው እንግዲህ ፓሪሰን ጀርመን ትናንትና የ24-25 ሻምፒዮንነትን ያረጋገጠው። ባለፉት 13 አመታትም 11ዱን የፓሪሰን ጀርመን የድል አመታት እንደነበሩ ይታወሳል ማለት ነው። ምንም ጨዋታ አልተሸነፈም እስካሁን። እንደሚታወሰው ፓሪሰን ጀርመን እስካሁን ከተጀመረ በኋላ ሊጋን እስካሁን ምንም ሽንፈት አልገጠመውን 23 ጊዜ ሲያሸንፍ 5 ጊዜ አቻ መለያት ችለዋል። ስለዚህ 80 ግቦችን አስቆጥረዋል። 26 ግቦችም ተቆጥሮበታል። ስለዚህ ፓሪሰን ጀርመን 6 ጨዋታዎች እየቀሩት የፍራንስ ሊጋን ሻምፒዮንነቱን ማረጋገጥ ችለዋል ትናንትና ማለት ነው። በሌሎች ጨዋታዎች ስታድ ሞናኮን 2-1 ሲያሸንፍ ኦሎምፒክ ሊዮን ሊልን በተመሳሳይ 2-1 ማሸነፍ ችለዋል። አጠር ወዳሉ መረጃዎችን ስንሻገር የቼልሲው ተከላካይ መስመር ተጫዋች ዊስሌይ ፎፋና የተሳካ የጅማት ቀዶ ጥገና እንዳደረገ እንግዲህ መረጃዎች ወጥተዋል። ይህ ተጫዋች እንግዲህ በርከት ላሉ ሳምንታት ከሜዳ እንደሚርቅም እየተነገረ ነው የሚገኘው። ምናልባትም በዚህ አመት እስከ መጨረሻ ወደ ሜዳ ላይመለስ እንደሚችል እንግዲህ መረጃዎች እየወጡ ነው የሚገኙት። ወደ ባየር ሙኒክ የሚመለከቱ መረጃዎች ስናልፍ ባየር ሙኒክ እንግዲህ ጀማል ሙዚላ ባለፈው ሐሙስ ባደረጉት ጨዋታ ተጎድቶ ከሜዳ እንደወጣ ይታወሳል። እንግዲህ ይህ ተጫዋች ለ8 ሳምንታት ከሜዳ እንደሚርቅ ነው እንግዲህ ክለቡ ይፋ ያደረገው። በክረምት ለሚካሄደው የክለቦች የዓለም ዋንጫ ምናልባት ሊደርስ ይችላል ተብሎ እንግዲህ ተስፋ ተጥሎበታል ይህ ወጣቱ ጀርመናዊ ተጫዋች ማለት ነው። ስለዚህ ለባየር ሙኒክ በዶርሶ መልስ ከኢንተር ሚላን ከሚያደርጉት የሩብ ፍጻሜ የአውሮፓ ቻምፒየንስ ሊግ ጨዋታ ትልቅ ኪሳራ እንደሚሆንም እንግዲህ እየተነገረው የሚገኘው። ቶማስ ሙለር እንግዲህ በቀጣይ ክረምት ከባየር ሙኒክ እንደሚወጣ እንግዲህ ታውቋል። ይህ ተጫዋች ባየር ሙኒክ የመቆየት እንግዲህ ፍላጎት ቢኖረውም ባየር ሙኒኮች ግን ለዚህ ተጫዋች የመቆየት ውል ለዚህ ተጫዋች የሚሰጠው ውል እንግዲህ አለማራዘሙን አከብራለሁ ብለዋል። ነገር ግን በክለቦች የዓለም ዋንጫ ተሳታፊ ይሆን ዘንድ የአጭር ጊዜ የ3 ወር የ4 ወር ውል እንደተሰጠው ነው የታወቀው ይህ ተጫዋች። ስለዚህ የዓለም የክለቦች ዓለም ዋንጫ እንደተጠናቀቀ ወዲያውን ከባየር ሙኒክ የሚወጣ ይሆናል ማለት ነው። ይህ አንጋፋ ጀርመናዊ የባየር ሙኒክ አጥቂ ቶማስ ሙለር። ስለዚህ ለዛሬ የነበሩ ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም ለቻናሉ አዲስ የሆናችሁ ተከታታዮች ሰብስክራይብ እንድታደርጉ በትህትና እንጠይቃለን። መልካም ቀን።